ደጀኔ ሲንቀለቀል መጥቶ እንግዲህ ዋጋውን አገኘ ማለት ነው። ተመስገን እጅ ገብቷል። ታዲያ አባዬ አሁን ሁሉንም ነገር የሚያፍረጠርጡበት ጊዜ ደርሷል ማለት ነው። ባለፈው ለተመስገን ልሰጠው የነበረውን ነገር አባዬን የቀየረው ዛሬም ለትሁቴ ስጫት ብሎ ሰጥቷት ነበረ። እሷ ግን እነዚህ ሰዎች ላይ ግፍ አልፈጽምም፣ እነሱ እንደዚህ እየተንከባከቡኝ፣ ስለዚህ ይሄንን ነገር እራሴ አድርጌው ብገላገል ይሻለኛል ብላ እራሷ ጥጥት አድርጋ እንግዲህ ድፍት አለች ማለት ነው። ምክንያቱም ተመስገን ትገዝ ብላ ሲያያት ሊዲያ ምን ሆነሻል ሲላት ገድዬ ነበር እኮ እያለች በልቧ እንዴ ምን ሆነሻል? ምንም በቃ ጥሩ አትሆንልኝ አልፈልግም አለችው እና ጥላ ወጣች። ታዲያ ደጀኔ የሚባለው ይሄንን ነገር ለትሁት ካልሰጠሻት ለወንድምሽ ሰጥቼ ነው የምገላግለው አላት። እሷም እሺ ብላ ተቀብላ መጣች። አጋጣሚ ቡና ተፈልቶ ነበረ። ቡናውን ሌላ አምጣ ብላ ጨምራበት እንግዲህ ይዛ መጣች። ትሁት አማሰለችና ልጠጣው ስትል ያው እራሷ ቅበላለችና ጠጣችና ደፍታለች ማለት ነው። እንግዲህ አያችሁ አንዳንድ ጊዜ ሰዎች በክፋት የተሞሉ ይመጡባቸዋል። እናንተ በጥሩነታቸው ስታሸንፏቸው በጸጸት እራሳቸውን መቅጣት ይጀምራሉ ማለት ነውና እንግዲህ ሊዱ እንደዛ ነው። የቲና ሰውዬ ደግሞ እንግዲህ የየውን ቀጥሏል ማለት ነው። ቲና ጀግና ኮናት ጀግና አይገርምም? ሰራችላቸው ሙልጭልጭ አደርጋቸው ወለቃለች። ሳይ ጉዳቸውን ገና ታፍረጠረጥላቸዋለች። ያኛው ታዲያ መላኩና እቺ ሳምሪ የምትባል እነሱ ሁለቱ ማለት ነው በባሏ ላይ የምትማግጥ ከባሏ ወንድም ጋራ ይሄንን ሁሉ ጉድ ቲና ታውቃለች። ታዲያ ትሁቴ እናንተ እንደምታስቡት ቲና ማየት የተሳናት ሴት አይደለችም። በፍጹም ሁሉንም ነገር ታያለች። ለዛም ነበረ ታያለች። አዎ አቤት 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 ተዋረዱ። ያደረጉትን ነገር ፊት ለፊቷ እሷ አታይም ብለው ያልተገባ ነገር በፊት ለፊቷ ሲያደርጉ ኖረዋል። ታዲያ ትሁቴ ይሄንን ጉዳቸውን ዝርግፍ አደረገችላቸው። ይሄንን አውቃ ማያም እንድትርቃቸው ነው። እውነቱ ወጣ። ታዲያ ሰውየው ሰክሮ መጥቶ እዛ በር ላይ እየጮኸ በሩ ላይ ዝም ብሎ እየጮኸ ነበረ ማለት ነው። ከዛ በኋላ ደወለችና ማያ ሰክሮ እዚህ ጋር ይጮሃል እና ውሰደው ወንድምህን፣ ከዚህ ቤት አንድ ሰው ከወጣ በኋላ ችግር ይፈጠራል፣ እኔ ተናግሬያለሁ አለችው። እንግዲህ መጥቶ ይዞት ሄደ ማለት ነው። ደጀኔን ታዲያ ማያና ሊዱ ወክ እናድርግ ብለው ወጥተው በአጋጣሚ ደጀኔን አየችው አጥር ስር ሲሽኮለክ። ከዛም በቃ እኔ ወደ ቤት እንመለስ ብላ እየሮጠች ወደ ቤት ተመለሰች። ለተመስገን ማያ ምንድን ነው? ምን አላችሁ ነው? ምን አደርጋችሁ ነው ስል ተመስገን ደጀኔ መጥቷል እዚህ ነው። ምን? አዎ እኔን ሲያየኝ አጥር ስር ተደበቀ። የት ነው ያለው? እዚህ አይደለም ግን እዛ ጋር ነው ያለው። ሄዳለሁ ገላለሁ። ተመስገን ተረጋጋ። ደስታችሁን ለምን ታበላሻላችሁ? እሱን ተወው፣ ምንም አያመጣም። አባዬ አያመጣም አይደለም እሱ ትሁትን ተኩሶ የመታ ለማንም አይመለስም። ስለዚህ ሰርጉን ሰምቶ ነው የመጣው ይሆናል። ከዛም ሊዲያ ያንን ስትሰማ በጣም በጸጸት እንትን አለች ማለት ነው። እና ስለዚህ ከዚህ በኋላ እንግዲህ የሚመጡ ከባዶች ደጀኔ ተመስገን እጅ ላይ ገብቷል። ተመስገንን አይለቀውም። ማነው ደጀኔን አይለቀውም ከዚህ በኋላ። ደጀኔ እንግዲህ አሁን ተመስገን እጅ ከገባ አሻንጉሊት አድርጎ ነው የሚጫወትበት ማለት ነው። ከዚህ በኋላ እንግዲህ ሊዲያ ሆስፒታል ትገባለች ብዬ ተስፋ አደርጋለሁኝ። ሲቀጥል ደግሞ አባዬ ምን ሆና ነው ብሎ ከጠየቀ እኔ አላውቅም። ቡና ላምጣ ብላ ቡና መጣች። ቡናውን ልጠጣ አፌ ላይ ሳይደርስ ተቀበለችኝና ጠጣችሁ። ከዛም ወደቀች። ትነግራቸዋለች። አሀ ነው ባለፈም ተመስገንን እንደዚህ ልትመረዘው ነበረ ብሎ ይናገራል አባዬ። ከዛ በኋላ እንግዲህ ሁሉም ነገር ግልጽ ይሆናል። እሷ ራሷ ደህና ከሆነች ሐኪም ቤት ከወሰዷት ልትናገር ትችላለች ማለት ነው። ስለዚህ አንዳንድ ጊዜ ከባድ ነው። ትሁቴ ደግሞ እንግዲህ ቁስሌ አልዳነም እስካሁን፣ የ8 ዓመት ቁስል እስካሁን ውስጤ ነው ያለው አልዳነም፣ አሁንም ያ ነገር እንዲፈጠር አልፈልግም ብላ እምቢ ያለች ተመስገንን ማለት ነው።
እንግዲህ እሱም ሊያስጨንቃት አልፈለገም። ዞሮ እንግዲህ ሊዱ ግን አሳዘነችኝ በስተመጨረሻ። አያችሁ ፍቅር ያሸንፋል። ምክንያቱም ተመስገንን ስታየው ለሷ በጣም ጥሩ ሰው ነው ተመስገን። በጣም እንደገና ትሁቴን እንዴት እንደሚወዳት ታውቃለች። ሲቀጥል ደግሞ ትሁት ለዚች ልጅ በጣም ጥሩ ልጅ ናት። ሲከፋትም ብቻ እንደዛ አያችሁ አይደለም። ከዛ ታዲያ ለእኔ እንደዚህ ጥሩ የሆኑ ሰዎች እንዴት ነው ለእነሱ ክፉ ነገር የምመኘው? በፍጹም ይሄንን ማድረግ አልችልም። ሊዲያ ይሄ ውሳኔ ለራስሽ አድርጊው። ከዛ በኋላ እንግዲህ ትሁቴ በጣም ነበር ደንግጣ እንግዲህ ሂዱ ብላ የወደቀችው ማለት ነው። ስለዚህ እናም እንግዲህ ማሚና ትሁቴ በጣም ደንግጠዋል ማለት ነው። ከዚህ በኋላ እንግዲህ ምን አስባና ምን አቅዳ እንደመጣች ምንም የምናውቀው ነገር የለም። ሊዲያ እንግዲህ እውነቷ ተጋልጦባታል ማለት ነው። ምክንያቱም አንዳንድ ጊዜ ብቻ ከባድ ነው። ዞሮ እንግዲህ ለነሱ የዘረጋችውን ለራሷ አደረገችው ማለት ነው። ምክንያቱም በቃ አልፈልግም እነኚህ ሰዎች ላይ ምንም አይነት ግፍም ሆነ ተንኮል መስራት አልፈልግም፣ ይበቃል አለች። ከዛ በኋላ እንግዲህ ያደረገችውን ነገር አይታችኋል። ከትሁቴ ላይ ቅበል ላረችና ለራሷ ጥጥት ታደረገችው ማለት ነው። እውነታው ይሄ ነው። ስለዚህ ከዚህ በኋላ እንግዲህ የሚመጡ ነገሮች ምን ሊሆኑ ይችላሉ ብላችሁ ታስባላችሁ? ከባድ ነው እውነት ለመናገርና እንግዲህ ብቻ አንዳንዴ ሰዎች ጥሩ ስታስቡም ጥሩ፣ መጥፎ ስታስቡም እንደዛው ነውና ከዚህ በኋላ እንግዲህ ትሁት ለምን እንደዚህ እንዳደረገ ለምንስ እንደዚህ እንደሆነ ሁሉንም ነገር ትናገራለች ማለት ነው። ሊዲያ ለምን እንደዚህ እንደሆነች ምንድነው የተፈጠረው? እንግዲህ ከዚህ በኋላ ምንድነው የመጣው? ምንስ ነው እየተከናወነ ያለው የሚለው ነገር ጥያቄ ይሆንባታል ማለት ነው። ከዚህ በኋላ ለምን እየሆነ ያለው ነገር ለሷ ዱብዳ ነው የሚሆንባት፣ ለዚች ልትሆት ማለት ነው። ስለዚህ እውነታውን ከነገረች አሁን ደጀኔ የሚባለው ሰው ነው እኔን ወደዚህ ቤት የላከኝ። እኔ አልታመምኩምም ምንም አልሆንኩምም በቃ። ስለዚህ እያለች እንግዲህ ከዚህ በኋላ ያው እናም ትሁቴ እንግዲህ ተመስገን በጣም ይቅርታ፣ እኔ ቁስሌ የዳነ መስሎኝ ነበረ አልዳነም። ስለዚህ በጣም ይቅርታ አለች ተነፋረቀች ማለት ነው። እኔ ዋናው ነገር አሁን ምን ገረመኝ መሰላችሁ? የሊዱ ነገር። ሊዲያ እንግዲህ እነኚህ ሰዎች የፈለገ ነገር ቢፈጠር በቃ ከዚህ በኋላ ልጎዳቸው አልፈልግም። እነሱ ለእኔ ጥሩና መልካም ሰዎች ናቸው። ስለዚህ እንዴት ነው እነኚህ ሰዎች ልጎዳ የምችለው? በፍጹም አላደርገውም። አዎ አላደርገውም። አስቢ እያለች እንግዲህ ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ሲቀጥል ደግሞ በዚህ ደረጃ እንደዚህ አረ የእውነት የሰው ልጅ ክፋቱ። ይሄ ልጅ እንግዲህ አልፈልግም በቃ አልፈልግም አለች አይደል ትሁቴ። በግድ አባቷ ያመጣላትን ባል ካላገባችሁ ብሎ ነው መሰለኝ እንግዲህ የሆነው ነገር ሁሉ በጣም የሚያስጠላ ነው ማለት ነው። ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ሲቀጥል ደግሞ ይሄን ያክል እንጃ ብቻ አላውቅም የእውነት በዚህ ልክ የሰው ልጅ ጭካኔ በጣም ነው የሚገርመው። ዞሮ እንግዲህ
ደጀኔን እጅ ከፍንጭ ቀብ አድርጎ ይዞታል። ተመስገን በር ስር እያቋለጨ ሲያይ እንግዲህ ማን ሞተ ማን አልሞተ እያለ ነው መሰለኝ እያየ ነበረ። ከዛም በኋላ ተመስገን መጣና ከኋላው ጋማውን ያዘው። ከዛም ዞር ሲል እንግዲህ ተመስገን ነው ተበላው ብሎ እንግዲህ ያው እንዳያችሁት ነው ማለት ነው። እና ሊዲያን እንግዲህ አንቋት አንቺ የምልሽን ነገር የማታከናውኘው ማነሽና ነው አንቺ? ቆይ ለምንድን ነው ያልኩሽን በሰዓቱ ያልጨረስሽው? ምን አይነት ነፈስ ነሽ አንቺ? የከፈልኩሽ ገንዘብ ቀላል ነው እንዴ? ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ አይ እንደዛ ማለቴ ሳይሆን በቃ አለ አይደለ እኔ ተንኮል አስቤ አይደለም። ከዛ በኋላ አይ ተንኮል አሰብክም አላሰብሽምም እሱ የራስሽ ሀሳብ ነው። ስለዚህ አሁን አንቺ ልጅ ከዚህ ቤት ምንድን ነው የምትፈልጊው? ምንስ ነው ሀሳብሽ? ምንድን ነው እሱ አላማሽ? እኔ ምንም አሁን ግን ደህና ሰው ሆነሻል፣ ሳይሽ ግን ጥሩ ሰው ሆነሻል አለቻት። ከዛ በኋላ እንግዲህ አይ የኔ ጥሩነት እንኳን ይቆይ ለጊዜው፣ ግን አሁን ለማንኛውም በቃ እኔ የሆነ መሄድበት ቦታ አለኝ፣ ትንሽ አየር ተቀብዬ ልምጣ ብላ ወጣ ሄደች። ያ ማለት ምንድን ነው በቃ አለ አይደለ ጨነቃት። ያደረገችው ነገር ግራ ስላጋባት ከዚህ ሁሉ ይሄ ነገር ቢቀርብኝስ፣ ምን አለ ቢቀርብኝስ እያለች ነው ማለት ነው። እነኚህ ሰዎች መጉዳት አልፈልግም። ከዚህ በኋላ እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። አሁን ላይ ግን እንግዲህ ነገሩን እንዳያችሁት ነው ማለት ነው። ከዚህ በኋላ ምን እንደሚፈጠር ምን እንደሚሆን ምንም የምናውቀው ጉዳይ ስለሌለ ነገሩ እንደዚሁ ይቀጥላል። አዎ እንዲሁ በቀላሉ የሚታው ነገር ስላልሆነ እንዲሁ ይቀጥላል ማለት ነው። እና ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ?